ሞባይል ይዘን እንዲ ስናረገው ደስ ይላልኮ በጣም ሶሻል ሚዲያ ስልኩ ላይ የለመደ ሰው ባትሪ ሲቀንስ ራሱ ጥሩ ስሜት ያሰማል። እኛን ፕሮዳክቶቹ የኛ ማንነት ተጠንቶ አውቆን ጨርሶን ነው እኛ የምንወደው ነገር የሚላክልን። ቅን የምትመስል መንገድ አለች ፍጻሜዋ ግን ሞት ነው ይላል። ይሄ እጃችን ላይ የምንይዘው ስልክ የሚባለው ጋጀት ስናየው በጣም ቀላል ለመጠቀም ምቹ የሚያምር ነገር ይመስላል። በሶሻል ሚዲያ ምክንያት ግን ተጋጭተው የሚመጡ ብዙዎች ናቸው። ባለቤቴ በጊዜ ገባ ስል ጥሩ ስሜት ነው የተሰማኝ። በጊዜ የሚገባ ባል ያው ይደነቃል ግን አለች ገብቶ ይወጣል አለች። ወንድ ለወንድ ሲጋባ የሚያሳይ ነው። ሰላም ጤና ይስጥልን የክርስቶስ ቤተሰቦች እንደምን ሰንብታችኋል? ይህ ተወዳጁ የአብርሃም እንግዳ መርሃ ግብራችን ነው። ሳምንት እንግዲህ እንደምታስታውሱት በልዩ መርሃ ግብር በተለየ ርዕሰ ጉዳይ ነው ቆይታ ያደረግነው። ርዕሰ ጉዳያችን እንግዲህ ቤተሰባዊ ሕይወትና የማህበራዊ ሚዲያ አጠቃቀማችን ምን ይምሰል በሚለው ርዕሰ ጉዳይ ላይ ከመጋቢ አእላፍ ቀሲስ ፋሲል ታደሰና ከጋዜጠኛ ሀበኒዮም ሲሳይ የትዳር መካኒክ ቅጽል ስሙ ነው ጥሩ የሆነ ቆይታ አድርገናል። ክፍል 1 ክፍል 2ቱን ደግሞ ዛሬ ይዘንላችሁ ቀርበናል። በተለያዩ ዓለማት ያላችሁ ተመልካቾቻችን በኢትዮጵያም ያላችሁ ተመልካቾቻችን በክፍል 1 በሰጣችሁን ሐሳብ እጅግ ደስ ብሎናል፣ ተጠቅመንበታል። ያላየነውን መንገድ አሳይተውናል። እግዚአብሔር ይስጥልን ብላችኋል። ይኸው ለእንግዶቼም እንግዲህ መልእክቱን አስተላልፋለሁ። ክፍል 2 ከዚህ ሰዓት ጀምሮ የሚቀጥል ይሆናል። ቆይታችሁን አሁንም ከአብርሃም እንግዳ መርሃ ግብር ጋር አድርጉ። መርሃ ግብሩን ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ ደግሞ አገልግሎቱን ደግፉ እንላለን። ቆይታችን ይቀጥላል። አሁንም አብራችሁን ሆኑ። ከኔ የተሻለ መረዳት አላቸው። ከኔ የተሻለ ቋንቋውን ያውቃሉ። ለካ ልጆቻችን እስከዛሬ የሚያዩት የሶዶማውያን ፊልም ነው። ለካ ከዛ በኋላ አጀንዳው እንዴት ነው የምናስተው ወደሚል ሆነ። ያው የተሻለው ጥረት ተደረገ ማለት ነው። እዛም ባለውበት ዘመን ግን ዋጋ አስከፈለ። አሁን ልጆች አይምሮ ላይ በቃ ወደውታል ያን። ስለዚህ አሁን እነሱ ከጓደኞቻቸው ጋር ያ ተግባር ኖርማል ጉዳይ እንደሆነ ነው የሚያወሩበት ማለት ነው። እንዲህ አድርጎ ነው ያ ተቋም እየሰራ ያለው። ስለዚህ ምን እያለ ነው? መጀመሪያ ባልና ሚስት አቋም የያዙ ምን ጊዜ ለልጆች ይሰጣቸው፣ ምን ይመልከቱ። ድንገት ምርጫቸው ከሆነ ደግሞ የነሱ ምርጫ ምን ይሆን? በጣም ጊዜ መስጠት አለብን። በቃ አንዴ ወልደናል። አንድ ነገር ተናግሬን ላብቃ። በመንፈሳዊ እይታ ልጆቹ ላይ ልጆቹ የምናተርፍበት አንዱ መንገድ ይሄ ነው። አቋም መያዝ፣ መከታተል። በዚህ ቃል ከገለጽኩት ይሄ ደግሞ ግዴታ አለብን። ቅዱስ ዮሐንስ አፈወርቅ ስለ መክሊት ሲናገር ልጆች መክሊት ናቸው ብለዋል። ልጆች የተሰጡን ልጅ እግዚአብሔር ስጦታ አይደል? እንድናተርፍባቸው ነው። ከተቻለ አትርፈንባቸው እንድንጸድቅ ነው። መክሊትን ታስታውሱ እንደሆነ ገብርኄር የተባለው በጎ ታማኝ አገልጋይ የተባለው ማን ነው? ያተረፈው ነው አይደል? ባለ 2ና ባለ 5ቶቹ ማቴዎስ 25 ላይ ያለ ማለት ነው። ወደ ደስታ ግባ ተባለ። ቅዱስ ዮሐንስ አፈወርቅ በብዙ ምስጢር እንዳለ ሆኖ መክሊትን ልጅ ብሎ ተረጎመ። ልጅ እግዚአብሔር የሰጠው ለአባትና ለእናት አትርፈውበት ጥሩ ዜጋ የእግዚአብሔር ሰው የእግዚአብሔር ሆነው እንዲያድጉ ለእግዚአብሔር መንግስት እንዲበቁ አድርጎ አሳድጎ እንዲያተርፉበት ነው። በልጃቸው እንዲያተርፉበት ነው። ሴት ልጅ በመውለዷ ትድናለች እንዳለው መውለድ ብቻ ያድናል አይደለም። ለእግዚአብሔር መንግስት የሚበቃ ትውልድ አፍርታ ስትገኝ ነው በልጅ ይጸደቃል ማለት ነው። ስለዚህ ልጅን ለእግዚአብሔር ቤት፣ ለሀገር፣ ለማህበረሰብ መልካም አድርጎ የማሳደግ የመጀመሪያው ኃላፊነት የአባት እናት ነው። ስለዚህ መክሊት ናቸው። በተቃራኒው ደግሞ የቀበረው ከዚህ ወሰዱት ወደ ቅጣት ነው የተባለው አይደል? ልጅን በሶሻል ሚዲያ ቀብሮ ማሳደግ መክሊት መቅበር ነው። ሊተሳሰባቸው መጣ ይላል። ይተሳሰበናል እግዚአብሔር። የሰጠው ልጅ የታለ እንዴ? ልክ በተለያየ መልኩ በነገረ ምጽአት የሚጠየቁ ጥያቄዎች እንዳለ ሆኖ በዚያ ውስጥም ከሚያስኮንነን አንዱ በሃይማኖት በምጓን ኖረን አፍርተን ተክተን አለማለፋችን ነው። በሃይማኖት በምጓን ኖረን ደግሞ ዛወፈይን ያወፈይኩ ከይላል ቅዳሴያችን ላይ አይደል? የተቀበልኩትን አቀበልኩ። እኛ እኮ ምንም ሆነ ምን የወላጅ ውጤት ነን።
ለምሳሌ ያው ወላጆቻችን የሞቱትን ነፍሳቸውን ይማር ያሉትን ይጠብቅልን። እንደ ቤተክርስቲያን አገልጋዮች የምንረዳው ምንም ሆነ ምን ጥቅስ ሳናቅ ማስረጃ ሳናቅ መጀመሪያ ቤተክርስቲያን ያወቅናት በእናት ወይ በአባት ነው። ደጀ ሰላም ወሰዱን፣ በዚህ በር ግቡ አሉን፣ እዚህ ጋር ተሰልፋችሁ ቁረቡ አሉን። ስለዚህ አይናችን ላይ ልባችን ላይ ቤተክርስቲያንን የሳሉብን ወላጆቻችን ናቸው። ቅድም ሀበኒ የሚያዩትን ነው የሚቀበሉት ልጆች እንዳለው በጣም ጥሩ ላግዘው። እንዲያውም አበዛው ይቅርታ፣ ሕፃን ልጅ ወይም ልጆች ጆሮ ሳይሆን አይን ያላቸው ይባላል። ቅድም ብሏል እንዲያድርጊ የሚለውን አይደለም የሚያዩትን ነው ለማለት ነው። ከሚነገረው ይልቅ የሚያዩትን ነው። በእኛ አስተዳደግም አሁን ጥሩ ጎኑን ስናይ ቤተክርስቲያን ወሰዱን፣ እግዚአብሔር ይመስገን ተተከልን፣ እግዚአብሔር ይመስገን። ቤተክርስቲያን ባይወስዱን ምን እንሆን ነበር? ስለዚህ ልጅን በሚሄድበት መንገድ መራው አይደል? በሸመገለም ጊዜ ከዛ ፈቀቅ አይልም። ምሳሌ 22 ጥሩዎች ሆነን ላይሆን ይችላል፣ ግን ምንም ሆነ ምን ድንግል ማርያም እንድናቅ፣ ሚካኤል ገብርኤል እንድንል፣ ጻድቃን ሰማዕታት እንድንል የመጀመሪያ ሰባኪዎቻችን ወላጅ ነው። ይሄን ደግሞ ሰብከውን አይደለም በተግባር ነው። አንጠልጥለው ይዘውን ሄዱ። ያው ቀረንባት ቤተክርስቲያን። እግዚአብሔር ይመስገን። ምን እንሆን ነበር ቤተክርስቲያን ባንሆን? አሁንም ጊዜው ደርሶ ወላጅ ሆንን። ወላጅ ስለዚህ እያተረፍንባቸው ነው ወይስ ሶሻል ሚዲያ እየቀበርናቸው ነው? በሶሻል ሚዲያ ተቀብሮ አቀርቅሮ የሚውል ልጅ ከሆነ መክሊቱን እንደቀበረው ገብረ አካይ ነው ማለት ነው። ክፉ ባሪያ ልጅን በሶሻል ሚዲያ ቀብሮ ውጤታማ እንዳይሆን ማድረግ ያስጠይቀናል። ከዛ ነጥለን በአግባቡ እንዲኖር አድርገን ደግሞ ለጠቃሚ ለዜጋ ለሀገሩ ለቤተክርስቲያን እንዲጠቅም አድርጎ ማሳደግ ደግሞ ማትረፍ ነው። እሌኒ በቆስጠንጢኖስ አትርፋለች። ሳባም ብትሆን ቀዳማዊ ምኒልክን እስራኤል ልካ ታቦተ ጽዮን ይዞልን እንዲመጣ ምክንያት ሆናለች። ዘካርያስና ኤልሳቤጥ ዮሐንስን የመሰለ ቅዱስ ወልደው አትርፈዋል። በልጆቻችን ኢትዮጵያዊ ህዝቡን የሚወድ ባህሉን የሚወድ ሰውን የሚወድ እያተረፍን ነው ወይ? ይህ እንዳውን ያደረገው መጀመሪያ አቋም የለንም፣ ባልና ሚስት ሰላም የለንም። በዚህ ጉዳይ ላይ ወይ አማካሪ አማክረን ወይ ባለሙያ ጠይቀን ወይም ያግዙንን አድርገን ያዝነው አጀንዳ የለም። ስለዚህ መጀመሪያ ትዳራችን መልካም ዛፍ ይሁን፣ መልካም ፍሬ እንድናፈራ፣ ከዚህ አቋም ይኖረን፣ ከዛ ቢቻል ምሳሌ እንሁን፣ በተግባር ምሳሌ እንሁን የሚለው ነው። በኋላ ላይ ይጨምራል። አይ መከልከል ውጤታማ አያደርግም። በመሰረቱ አንድ ማተኮር ያለብን ነገር እንደው በክርስትናው አይን ብንመለከት በህይወታችን ውስጥ አንዱ ፈታኝ ዲያብሎስ እንደሆነ ይታወቃልና እሱን ስለማስወጣት ቀን ከሌሊት ዲያብሎስ እንዴት ማሸነፍ ይቻላል፣ ዲያብሎስ ጠባዩ ምንድነው እያሉ ማጥናት ይሻላል ወይስ ኃይለኛ ነኝ የሚለውን ዲያብሎስን የሚያሸንፈውን እግዚአብሔርን እሱን እንዲያሸንፍልን እኛ እግዚአብሔርን እንዴት መቅረብ እንዳለብን የበለጠ ብናጠና ያዋጣናል አይደል? የምርጫ ጉዳይ ነው። አሁን ያኛውን ዓለም ልጆቻችንን ተከታትለን በሙሉ ያለውን ይሄ ዲጂታል ሚዲያውን መቆጣጠር የሚቻልበትን ቴክኒክ ሁሉ አውቀን እንጨርሳለን ማለት ከባድ ነው በመሰረቱ። ማድረግ የምንችለው ግን ምሳሌ መሆን እንችላለን። ልጆቻችን ላይ መስራት እንችላለን። በነገራችን ላይ እንዴት? አዎ ልጆቻችን በአብዛኛው ለምሳሌ ይሄን አርጉና አታርጉ ስንላቸው የመስማት ወይም ያለ መስማት ጉዳያቸው ከሶሻል ሚዲያ ጋር አይደለም መጀመሪያ የሚገናኘው። በእኛ በወላጆችና በልጆች መካከል የተገነባው የመተማመን ድልድይ ይወስነዋል። ገና ልጅ እያሉ ትንሽ መጫወቻ ስንሰጠው ጀምሮ ካለው ጊዜ ሊሆን ይችላል። ለምሳሌ ቃል ገብተን ቃላችንን የምንጠብቅ ከሆንን ይሄን ነገር እንዲህ አድርግ ስንለው ያን ተከትሎ የሚመጣውን ነገር የሚቀበል አይነት ልጅ ገንብተን ከሆነ ልክ አሁን ቴክኖሎጂ ዘመንም ላይ ደርሶ ያል ልጅን እንዲህ አድርግ ስንለው ወላጅ ስለሆነን የመጀመሪያ ምሳሌዎቹ እኛ ስለሆነን ወይም ከፈጣሪ በታች ያለን ምሳሌዎቹ እኛ ስለሆነን እኛን ይሰሙናል። ያ መተማመን የሌለበት ቤተሰብ ቅድም ቀሲስም እንዳሉት የሚጋጭ ለልጆቹ ምሳሌ የማይሆን በየቀኑ ጠብ፣ ጭቅጭቅ፣ ብጥብጥ ያለበት ቤተሰብ ውስጥ ሆኖ ልጁን ምንስ ቢል እንዴት ያዳምጠዋል? ስለዚህ ከሶሻል ሚዲያው በፊት መጀመሪያ ትዳሩ ውስጥ ያለው ግንኙነት በጣም ወሳኝነት አለው። አንድ እሱ ነው። ሁለተኛ ለልጆቹም ብቻ ሳይሆን ለምሳሌ ልጅም እኮ ላይኖር ይችላል። አሁን ስለ ሶሻል ሚዲያ ስናነሳ ተጋብተውም ልጅም ያልወለዱ ሊሆኑ ይችላሉ። ፎርዛት ማተር የሌላ ልጅ በማደጎ የሚያሳድጉ ወይም ደግሞ የት ወንድም ልጅን ይዘው የሚያሳድጉ ሞግዚት ሆነው የሚያሳድጉም ሊሆኑ ይችላሉ። ፎርዛት ማተር በአጠቃላይ በሪሌሽንሺፕ ውስጥ ከባዱ ወጪ ይባላል። በሪሌሽንሺፕ ውስጥ አጠቃላይ በግንኙነት ውስጥ ወይም በቤተሰብ ህይወት ውስጥ ከባዱ ወጪ ጊዜ ነው አይደል? ይሄ ሁሉ የምናወራው ነገር አብዛኛው ማዕከሉ ጊዜ ነው።
ስለዚህ ጊዜን በጣም መጠቀም በአግባቡ ይፈልጋል። ስለዚህ ቀጥሎ የሚመጣው ጥያቄ የጊዜ አጠቃቀም ክህሎታችን እንዴት ነው? አሁን ሶሻል ሚዲያን አንጠቀም አይደለም። እኛም እኮ ቅድም ለልጆቻችን ምሳሌ እንሆን ካል መቼና የት እንዴት እንጠቀም ነው። ለምሳሌ እኔ ባጋጣሚ ሆኖ የትኛውን እንጠቀም? አዎ ለምሳሌ እኔ ባጋጣሚ ሆኖ ስራዬ የሶሻል ሚዲያ ላይ እንግዲህ መዋል ስለሆነ እንግዲህ ወደዱም ጠሉም ልጆቼ ቤት ውስጥ ስጠቀም ያያሉ። ግን ምንድነው ያደረኩት ቤት ውስጥ በተቻለ መጠን እንግዲህ ያው ሚዲያም ውስጥ ስለኖርኩኝ የዚህ ኢንፎርሜሽንን ፓወር አውቀዋለሁኝ በደንብ የሚነገረን የሚወራው ኢንፎርሜሽን ሁሉ አይጠቅመንም ባይዘወይ እንዲሁ ጉጉት ስላለን ያንንም ይሄንንም ካልሰማን እያልን ካልሆነ በስተቀር መርጠን ማንሰማ ከሆነ ልክ ፊዚካል ሃርድ ዲስክ እንኳን የጫንበትን ሁሉ ጭነን ይሞላል አይደል መርጠን ልክ እንደዛ ነው። አሁን ቤቴ ውስጥ ነው ለምሳሌ በተቻለ መጠን ዲጂታል አፕላያንሶችን ለመቀነስ ነው መሞክረው። ቴሌቪዥን ዘግቻለሁ ለምሳሌ እኔ ቤቴ ውስጥ የለኝም። ያኔ ማላረግበት ምክንያት ምንድነው? አሁን ስለ ሶሻል ሚዲያው ማን ነው በቲቪ ማን ነው እኮ መቋቋም የማይችሉትን መስማት የሌለባቸውን በተለይ ገና ማደግ ያለባቸው አድገው መጨረስ ያለባቸው እድሜ ላይ እኔ ፈርስት ኢንፎርሜሽን ሶርስ መሆን ከሚገባይ ጉዳዮች ሌላ ሰው ሌላ አካል ነግሯቸው እንዳይበርዛቸው ስለምፈልግ ነው። አስተውይ ልጆችን አሁን የሚያሳድጋቸው ትምህርት ቤት አለ፣ መንገድ ላይ ሲሄዱ የሚሰሙት አለ፣ አካባቢው ላይ የሚሰሙት አለ። እዚህ ላይ ሶሻል ሚዲያ ጭራሽ ተጨምሮ የት ነው የኔ ልጅን ማሳድግበት ስፔስ ማገኘው? ስለዚህ ቤት ውስጥ ሲመጣ በተቻለ መጠን ለመቆጣጠር ሞክራለሁ። እንደውም አንዳንድ ሰው ቤት ሲሄዱ ቴሌቪዥን ሲያዩ ብርቅ አይነቱ ሊሆንባቸዋል። አንተ ልጆችን ፋራ እያረክ ይሉኛል። አሁን ያው ለጊዜው መከተል የፋራ መርህ ነው ብላችሁ አይጠይቁም። ልጆቹ ግን ይጠይቃሉ። እናረጋለሁ ብዙ ጊዜ ክረምት ሲመጣ ከፍትላቸዋለሁኝ። ክረምት ላይ እንደ ትምህርት ሲያቆሙ በዛ ሰዓት ላይ ከፍታለሁ። ሶሻል ሚዲያ መጠኝ ይሰጣቸዋለሁ። አንዳንድ ያብረን ለማየት እንሞክራለን። ያው ተከልክለውም ስቲል ትግል ነው ግብ ነው ሌሎቹ ይዘው ስለሚመለከቱ ማለት ነው። ግን አንድ ያስተዋልኩት ነገር ልክ ያን ቴሌቪዥኑ በሚከፈትበት ወይ ላፕቶፕ ላይ ሊሆን ይችላል ወይ ስልክ ተከፍቶ ይሆን አብረን የምናይበት ሰዓት ላይ ወይም መርጬ ስሰጣቸው እንደ ፓራላይዝ እንደሚያረጋቸው ስመለከት ደነግጣለሁ። ማለት አሁን ይሄ መረበሻቸው ጩኸታቸው ምናቸው የበጠበጡን እንደሆነ ነው የምናስበው። ግን ደግሞ ተፈጥሯዊ በሆነ መንገድ እየተሰሩ ያሉበት ነው። ሁለቱም ዋጋ ያስከፍላል አይደል? ያኛውን ጸጥታቸውን እንዴት በቃ አንድ ሶፋ ላይ ሳይንቀሳቀሱ ለሰዓታት ምግብ ሳይረባቸው ምን ሳይሉ እዛች ቁጭ ሊሉ ይችላሉ። አሁን መረበሽ ለማይፈልግ ቤተሰብ በቃ ተገላገለ አይደል? በቀላሉ አንድ ስልክ ሰጥቶ በቃ ሰላም አገኘ። ግን ብዙ ጊዜ የሚያስቀይ ለምሳሌ ልጅ አምሽቶ መጣ ሲባል ማይሆን ጓደኞች ጋር ገጠመ ሲባል ለምን እንደው የምንጨቃጨቀው እንዳይበላሽብን አይደለም። ሁሉንም ጠቅልሎ የያዘውን ነገር ግን መቆጣጠር በማንችሉበት መንገድ እንሰጣቸውና ከዛ ከቁጥጥራችን ውጭ ሆናሉ ማለት ነው። ልጅ መቼ ነው እንዲሆነው እንላለን። ኦሬዲ ዓለምን በዚህ ጫጭር ቀዳዳ መስኮት ውስጥ ማየት የሚችልበትን ነገር ሰተነው እንዴት ነው የሆነች ቆርቆሮ ላይ የተበሳሽ ነገር ብትሆን በዛች ቀዳዳ ጮልቀሽ ብታይ ተራራ ላይ ቢሆን እንዴት ነው አገሩን ዓለሙን መንደሩን በሙሉ ማየት ትችላለሽ። ያቺ ቀዳዳ ብቻ በቂ ናት አይደል? ልክ እንደዛ ብለሽ አስቢው እንደው በቀላል ቋንቋ። ይሄንን ዲቫይስ እንዴት እንደምንጠቀምበት ሳይቆ መስጠት የለብንም ያልኩት ለዛ ነው። ሌላ ግን እንደ ቤተክርስቲያናችንም የሚመለከተን ጉዳይ አለ። ቅድም መነሻ ላይ ቀሲስ አንስተውት ነበር። ምናልባት በቅዱስ ሲኖዶስ መወሰን ካለበት ሌላም ጉዳይ እያሉ በአጋጣሚ ሆኖ የቅድስት ሥላሴ ዩኒቨርሲቲ ነገረ መለኮት ስማር መመረቂያ ስራዬን የሰራሁት የሚዲያ አጠቃቀም በቤተክርስቲያን በሚል ርዕሰ ጉዳይ ነበርና አንዱ እዛ ላይ የአሃት አብያተ ክርስቲያናትንም የምስራቅ ኦርቶዶክሳውያንንም ሌሎችንም ተሞክሮ ለማየት ሞክሬ ነበርና ኦሬዲ ምን አላቸው ሶሻል ሚዲያ ጋይድ ላይ አላቸው የሌሎች ዓለማት አብያተ ክርስቲያናቱ ለምእመናኖቻቸው ካህናቶቻቸው የሚመሩባቸው አለ። እንደ የተወሰኑ ምሳሌዎችን ባነሳ ለምሳሌ ከሚከለክሉት ነገር አንዱ ከአንድ በላይ ፐርሰናሊቲ ወይም አይደንቲቲ አይፈቅዱም። አሁን ደግሞ መንግስት ይሄ በናሽናል አይዲ ላይ ብዙ ጊዜ አንድ ሰው አንድ ማንነት በሚል ታግላይን አድርጎት ሲጠቀመው እንሰማለን። ምን ማለት ነው? በሶሻል ሚዲያ አንድ ሰው 2-3 አካውንት ከፈተ ማለት ንስሐ አባቱ ጋር መጥቶ ንስሐ የሚገባበት ኃጢአት ነው ማለት ነው። ምክንያቱም 2-3 አካውንት ለምን ነው የሚያስፈልገው? ቅድም እንዳልከው ነው ክሮስ ቼክ መደራረጊያ አድርገውት። አዎ በፌክ ፐርሰናሊቲ የሚገባ ከሆነ የሆነ የሚሰራው ክራይም ወይም የሆነ አይነት ወንጀል አለ ማለት ነው። ራሱን ማንነቱን ግን ገልጾ የሚያወጣ ከሆነ በራሱ ይተማመናል ማለት ነውና ሻይ ልድገም እንደ ቀሲስ ሰው 2-3 አይነት አይደንቲቲ እንዲኖረው አይፈቅድም። ሌላው ሶሻል ሚዲያ ሲከፍት ሙሉ ስሙን ፎቶውን በቃ ስለ አንድ ሰው የሚገልጹ ሙሉ መረጃዎች አሉ አይደል? እነሱን መስጠት ይጠበቅበታል። ያ ማለት ይሄ
ሳይበር ሴኩሪቲ የሚያጋልጡ ነገሮችን ኢንፎርሜሽኖችን ሁሉ ይዘርዝር ማለት ሳይሆን እሱ ማንነቱን ሊገልጽ የሚችል ፐብሊክሊ ማንም ሰው ሊያውቀው በሚችል ደረጃ ማንነቱን ማሳወቅ አለበት። ቤተሰብ ጋር ያሉት ግንኙነቶችና መሰል ነገሮች እንደሚከለክሏቸው አሉ ማለት ነው። ስለዚህ እንዲህ አይነት አስገዳጅ የሆኑ በስራ ቦታ፣ በቤተሰብ ግንኙነት፣ በሶሻል ሚዲያ አጠቃቀምና የመሳሰሉትን የሚመለከቱ ይሄ አጠቃላይ ከሶሻል ሚዲያ ላይ ጋር የተገናኙ ጋይድላይኖች ማውጣት ቤተክርስቲያን የግድ የሚላት ሰዓት ላይ ነው ያለው። ያው ከዚህ ከሶሻል ሚዲያ ብቻ ሳይሆን አጠቃላይ ዲጂታል ፕላትፎርም ይዞት የመጣውን ነገር ሊቋቋም የሚችል ነገር ወይም የፕሮአክቲቭ የምንለው ነገር ያው አባቶቻችን ሲያደርጉ እኮ የመጡት እንደዛ ነው አይደል? በዘመኑ ችግር ሲፈጠር አዩና እቺ ነገር ካደገች እስከዚህ ልትሄድ ስለምትችል ብለው ነው ለወደፊት ትውልዱ ሁሉ ሊሆን የሚችል ሕግና መመሪያ እያወጡልን ሄዱትና አባቶቻችን ይሄን የማድረግ አሁንም ግዴታ እንዳለባቸው ይሰማኛል። እንደዛ ከሆነ ወዴት ይቀጥላል ማለት ነው? በሰንበት ትምህርት ቤት ቢያንስ ቤተክርስቲያኗ የምታስተዳድራቸው ትምህርት ቤቶችም ላይ በጉባኤዎች ላይ በመሳሰሉት ላይ ወደ ማስተማርና አስገዳጅ ወደ ማድረግ ሁሉ ትሄዳለች። የራሷን ልጆች የማወቅ እነዛን ዲጂታል አይደንቲቲያችን ወይም ዲጂታል ፐርሰናሊቲያችንን ወደ መፈተሽ የምትችልበት አካሄድ ሁሉ ድረስ እንድትሄድ የግድ ይላታል ማለት ነው። ሌላኛው እንግዲህ ከቤተሰብ ጋር የተያዘውን ነገር ካነሳ እንደ መፍትሄ አሁንም በተለይ የቅድም መከልከል አለብን ነው የሚለውን ነጥብ ስለነበረ ያነሳሽው ቶታሊ መከልከል መፍትሄ አይደለም። ምን ይባላል? ለምሳሌ ሌባ የሆነን ሰው ሊሰርቀን ይችላል ብለን የምናስበውን በራችን መስኮታችንን ክርችም አድርገን ቆልፈን ስንሄድ የሆነ መግቢያ ቀዳዳ ስለማያጣ በአንድ በኩል ገብቶ ሊሰርቅ ይችላል። ግን እንደው ሊሰርቅ ይችላልን ብለን የምናስበውን ሰው አምነነው ያንኑ ይሰርቀዋል ብለን የምናስበውን ዕቃ ቆጥረን አስረክበነው ብንሄድ ምን ያደርገው? አንድም በይፋ ስለሆነ ኦሬዲ ወዴትም ሊሰርቀው አይችልም። ሌባ እኮ ሲጀምር ሳይታወቅ ነው አይደለ? ተደብቆ ነው እንጂ የሚሰርቀው በይፋ ሌብነት የለም። ያማ ከሆነ ኦሬዲ ማንነቱ ተገለጠ ማለት ነው። ልጆችን ሁሉ ነገር ከልክለን አንችልም። ነፃነት ስንሰጣቸው ከገደብ ጋር ማለት ነው። ነፃነት ስንሰጣቸው የሚያደርጉት ነገር አለ። ሌላ ደግሞ በፓሬንቲንግ ውስጥ የሚመከረው ነገር ምንድነው? ልጆችን በሪዋርድና የፐኒሽመንት ቴክኒኮችን በደንብ ማወቅ አለብን። ካሮትና ልምጩን ማለት ነው። ለምሳሌ ይሄን ካደረክና ይሄንን ያልኩን ነገር ፈጽመ የምትገኝ ከሆነ እንዲህ አይነት ሽልማት እሸልምሃለሁ ወይም ይሄን የሚወዱትን ነገር ይሄን አደርግልሃለሁ። ይሄን ካላደረክ ግን በዚህ ትቀጣለህ። አሁን ያው ዘመኑ የሚመክረው ቅጣት ማለት የአካላዊ ቅጣት ብቻ ማለት አይደለም። የሚወዱትን ነገር መከልከል ሊሆን ይችላል፣ ስፖርታዊ ቅጣቶች ሊሆን ይችላል። የመሳሰሉትን ያን ያደረጉ ማለማመድ ይፈልጋል። በእንደዛ አይነት ልምምድ ውስጥ መሄድ አለብን። ሌላው አብረን የምንመለከትበት ቅድም ጊዜ ብለናል፣ ፋሚሊ ታይም ያስፈልጋል። ለምሳሌ ፊልሙንም ቀድሞ አይቶ ሊሆን ይችላል። ሶሻል ሚዲያ ላይ የምንመለከተውን ነገር የተመጠነ ሊሆን ይችላል። በቃ መመደብ አለብን። ባይዘው ጊዜ አጠቃቀም ላይ አንዱ በፓሬንቲንግ የሚነሳው እና ብዙ ሰው የሚመልሰው ለምን እንዲህ አታረጉም? ልጆቻችሁ ጊዜ ይፈልጋሉ፣ የትዳር አጋር ጊዜ ይፈልጋል ሲባል የሚመስለው በጣም ረዥም ሰዓት መስጠት ነው የሚመስለው። የሚመከረው ግን ኳሊቲ ታይም ነው። ለምሳሌ ለአንድ ልጅ ቤት ውስጥ አሁን ቅድም መነሻም ላይ ያኑት ቤት ገብቶ ይወጣል ያለችው አይነት ያን ሁሉ ሰዓት ከሚቀመጥና ትኩረት ነፍኳት ሚስቱን እንደዛ እስክትማረር ከሚደርስ እኮ ምናልባት እሷ የምትፈልገው የዛሬ ውሎሽ እንዴት ነበር የሚለውን 30 ደቂቃ ሊሆን ይችላል ማክሲመም የምትፈልገው። ያቺ 30 ደቂቃ ግን አውርተው መናገር ያለባትን እንዲህ እናድርገው፣ ቀጣይ ነገ እንዲህ እንሆናለን፣ እቅድ ማውጣት ያለባቸውን ልጆቻቸው የተመለከተ ካወሩ በኋላ ወደ ግሉ ቢሄድ ሺ ዶንት ማይንድ። ልጆችም ላይ እንደዛ ነው መስጠት ያለብን። ለምሳሌ ከትምህርት ቤት የተመለሱበት ደቂቃ ላይ ቁጭ ብሎ አይናቸውን እያዩ ማውራት ሊሆን ይችላል። ባይዛው ስንናገርም ወደ ሌላ ሳይድ እሺ ይወስደናል እንጂ ዝም ብሎ እየሰማዎች ነው ቀጣይ አይነት አይደለም። ቁጭ ብሎ በትክክል ጊዜ ወስዶ እስኪ ዛሬ ውሏችሁ እንዴት ነበረ? ምን ተማራችሁ? ይሄኛውን ለምን እንዲያደረክ ነገ ይሄን እንጠይቅሃለሁ ብሎ ሲመጡ ደግሞ ተከታትሎ ኦኬ ምን አደረክ የሚለውን ነገር አባቴ ይከታተለኛል፣ እናቴ ትጠይቀኛለች የሚለውን ስሜት ማስረጽ ይፈልጋል። ከዛ በኋላ ወደ ጨዋታቸው ሊሄዱ ይችላሉ። እኛም ወደ ጉዳያችን ልንሄድ እንችላለን። ያቺ ኳሊቲ የሆነች 10 ደቂቃ ግን በየቀኑ ተደምራ የምታመጣው ኢፌክት ቀላል የሚባል አይደለም። ስለዚህ አሁን ባለንበት የውጥረት ከባድ የሆነው ህይወታችንም ውስጥ ግን ለውጥ ማምጣት ስቲል እንችላለን። ቅድም የተባሉት እንደተጠቀሱ ሆነው ቀሲስ ማጠቃለያ ላይ የሰጡት አሁንም በሙሉ ትኩረት ቤተሰባችንን መምራት ይፈልጋል። ዘመኑን ኮምፕሌን በማድረግ አንፈታውም። እኛ ከዘመኑ አንድ ስቴፕ ወደፊት በልጠን ነው። ለምሳሌ ጋጀቶቹን ስንሰጥ እንዴት ወላጆች ሆነን እነዚህ ፓሬንታል ኮንትሮል የሚባሉ የሆነ ለምሳሌ ልጆቻችን እዚህ ገብቶ ወጣ ይሄኛውን መጠቀም ይችላል አይችልም ጭንቀት ውስጥ ከምንገባ ልጆቻችን ስልክ ሰተናቸው ከሆነ በቀን ስንት ደቂቃ መጠቀም እንደሚችሉ ሪሞትሊ መቆጣጠር የምንችልባቸው አፕሊኬሽኖች አሉ።
ኢቭን ፓስወርዳቸውን እኛ በየጊዜው ሪሴት ማድረግ እንችላለን። ማታ ላይ የተመለከቱትን በሙሉ ሪፖርት እንዲልክልን ማድረግ የሚችሉ አፕሊኬሽኖች አሉ። ይሄንን ካላወቅን ግን ሁሌ ልጆቹ ጋር ብቻ እየተጨቃጨቅና በቃል በሚነግሩን ሪፖርት ላይ ተመርኩዘን ልንሄድ አንችልም። ሙሉ ለሙሉ ልጆቻችን ብቻ የሚነግሩን ነገር ላይ መተማመን የማንችልበት ዘመን ላይ ስለሆነ ማለት ነው። ስለዚህ እንዲህ አይነት ቴክኒኮችን መጠቀም ብንችል ጥሩ ነው። ጊዜ እንስጥ፣ ትኩረት እንስጥ፣ ራሳችን ምሳሌ እንሁን። ችግሮች ሲያጋጥሙ እነዛን ሌላም ቦታ የምንሰማውን ነገር ለራሴ ብሎ ነግበኔ ብሎ መስማት ቢቻል፣ ራሳችን ሰልፍ ቱቶር ብናደርግ ዲጂታል ዓለም ውስጥ እስካለን ድረስ አንዱ የዘመን ሊያሳጣን የሚችለው ነገር አሁን ኤአዩ ቋንቋ እንኳን ቸገርን ያም እንግሊዝኛ ስለማልችል ነው መማር አልችልም እንዳንል በአማርኛ ማውራት የሚችልበት ዘመን ላይ ደርሷልና በአማርኛ የተሰሩ ቱቶሪያሎች አሉ፣ ቪዲዮዎች አሉ። ይሄ ሁሉ አማራጭ ስላለ ሌላ የማይጠቅመንን ነገር ውስጥ እስከምንውል የሚጠቅመን ጉዳይ ላይ ልጆቻችን ላይ እንደ ወላጅም በነፍስም በስጋ የምንጠየቅበት ጉዳይ ላይ ትኩረት ብናረግ ለውጥ እናመጣለን ብዬ አስባለሁ። አንድ ነገር እንድታነሱልኝ ፈለግኩኝ። ክፍተቱ ማጥበብ አለብን። ቴክኖሎጂ ጋር መኖር ግድ ነው፣ ህይወት ይቀጥላል እያለን ነው። ስንቀጥል ግን ሃይማኖታዊ ማንነታችን፣ ማህበረሰባዊ እሴቶቻችንን ሳንጎድል እየሞላን መሆን አለበት እያለን ነው። ግን አሁን የመጣው ደግሞ ነገር የቤተሰብ ጉዳይ በዚሁ ሶሻል ሚዲያ ሲዘራ እናየዋለን። የማይነገሩ የማይባሉ ከሃይማኖትም አንፃር ከማህበረሰባዊ እሴትም አንፃር የማይነገሩ ታሪኮች በወላጆች ሲነገሩ እናያለን። ልጆችም ለምስክርነት ሲጠሩ እናያለን። የልጆች ፎቶ እንዲሁ ሲበተን እናየዋለን። የቤተሰብ ሚስጥር፣ የቤተሰብ ታሪክ ሲበተን እናየዋለን። አግባብ ነው? አንዳንድ ጉዳዮች ችግሩ ሳይሆን ችግር አፈታቱ ነው አደጋ እየሆነ ያለው። በቤተሰብ መካከል የተፈጠረውን ችግር ሊፈቱበት የሄዱት መንገድ ሌላ ችግር ሲሆን ይታያል። የባልን ጉዳይ ሚዲያ ላይ በማውጣት በሬዲዮ ተጀመረ፣ ወደ ምስል ገባ። ሚዲያዎች አንዳንድ ከዛ በርካታ ገቢ ለማግኘት ለመሳሰለው ሊሆን ይችላል። በእርግጥ በሀገራችን የሚዲያ ፖሊሲ ምን ያህል ይፈቅዳል የሚለውን ብዙ አላውቅም። እንደ ቤተክርስቲያን ግን ምዕመናን ላይ መስራት ያለብን ቤተሰባዊ ችግር ለማን ነው የሚነገረው? መፍትሄስ የት ነው ያለው? እንደ ኦርቶዶክሳዊ ቤተሰብ ማለት ነው። ኦርቶዶክሳዊ ቤተሰቦች የትኛውንም ግላዊ ችግር የሚፈቱት መንፈሳዊ ጉዳይ ላይ ማለት ነው። የመጀመሪያው በምክረ ካህን ነው። የባልና ሚስት ግጭት፣ የአባትና የልጅ ግጭት፣ ከጎረቤት ጋር ከተለያየ ጋር እንዲያርጎኝ የሚለው መካሰስም ቢኖር ሐኪሙ ንስሐ አባት ነው። ንስሐ አባት አካባቢ። ሁለተኛው መንገድ ደግሞ እንደ ባህላችን ሽማግሌዎች ጋር ነው። ከዘመድ አዝማድ ስንጋባ ሽማግሌ ልከን አይደል? ያመናቸውን ሽማግሌዎች ልከን እንደዚህ ሁሉ ትዳሩን ቤተሰቡን ግጭት ሲፈጥረው በሀገራችን በጣም ጥሩ ባህል አለ። የሽምግልና ባህል እንደ የብሔር ብሔረሰቡ በጣም አስደናቂ የተከበረ ባህል አለን። ስለዚህ ሚዲያ ላይ ወጥቶ እንዲያድርጎኝ ልጅ የመታተመስ ከማለት ይልቅ ሽማግሌ የለም ወይ በዛ ጉዳይ ላይ ቅርብ ሆነው አንተም ተው አንቺም ተይ ለልጆቹም እንዲህ አይነት ነገር አድርጉ ብሎ ፍርድ ቤት ሳይደርሱ ብይን የሚሰጥ ሽማግሌ የለም ወይ? ከፍርድ ቤትም በላይ ከካህን ቀጥሎ በጣም ብዙ ነገር እየተቃና ይኖረው በሀገራችን በሽምግልና ስርዓት ነው። ስለዚህ እንደ ኢትዮጵያዊነት ከፍ ሲልም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝነት ማየተማችን አድርገን ሚዲያ ላይ ቀርበን ባሌ እንዲያረገ ሚስቴ እንዲያረገች ማለት እጅግ በጣም ከክርስትና ሕይወት የወጣ ነው። ሲሆን ክርስትና ከባት ያበሳሞን ነው። እንኳን የባል የሚስትን ጉዳይ አይደለም የሌሎችንም ከባት ያበሳ ተፈርድ ዘንድ አንተ ማነን? በሌላ ቦታ ደግሞ ቅዱስ ጳውሎስ ኃይለኞች ደካሞችን ይሸከሙ ነው። በብርታት በማስተዋል ኃይለኛ የሆኑ ደካሞችን እንዲሸከሙ ነው። ኢዮብ እኮ ሲተቻት አናይም። እንደዛ ደረጃ እንኳን ነግረው እንግዲህ ምስጋናን ያስተማራት ባልነት እንዲህ ነው ማለት ነው። እንዴት ያለሽ እግዚአብሔር ይመስገን እግዚአብሔር ሰጠ እግዚአብሔር ነሳ ነው አይደል ያላት። በማይገባ ነገር እንኳን ተናግራ ለጓደኞቹና ለሌላ እንዲህ አለችኝ እንዲህ ሆነ ብሎ የሚስቱን ተገቢ ያልሆነ ንግግር ሲነዛው አናይም። ዋጥ አርጎት ለሷም የመለሰላት ደግሞ ምንድነው? እግዚአብሔር ይመስገን ያላት። ደግሞም እግዚአብሔር ይመስገን ልጅም ወለደ፣ ሁሉ ነገር ተስተካከለለት። አሁንም የሚስተካከለው በምክረ ካህንና በሽማግሌ በመነጋገር እንጂ እንደኔ ተሞክሮ በሚዲያ ደረጃ ወጥተው ሲስተካከል አላየንም። እንዲሁም አበንም ትዳር ጉዳይ ብዙ አማካሪ ነን።
ሌሎች ሚዲያዎችን ከይቅርታ ጋር መንቀፍ አይሆን እንጂ አንዳንዴ አማራጭ ሲያጡ ይመጡና በሬዲዮ ሞክሬያለሁ በእንዲህ ጉዳይ ሞክሬያለሁ ይሉናል ማለት ነው። እና እንዴ ይሄን ጉዳይ በሬዲዮ አውርተሻል? አዎ በደንብ አውርቻለሁ እንዲህ ሚዲያ ላይ። ከዛ እነሱም ደግሞ እንደዚህ ደውለው አናገሩት ያ ባለ ጉዳዩ ማለት ነው። እሷ ስለ ባሏ አውርታ እንግዲህ አስቀድሞ በሬዲዮ ደረጃ ባሌ እንዲያርገኝ ብሎ የዳርሽ ያ ሚዲያ አይደል እና ያው ምንለውም ብለናል። እሱ የሚገጥመው እርግጠኛ ነኝ። ያን ሁሉ ሲያጡ ሲመጡ እናያለን። የመጀመሪያ ምርጫ ሲያደርጉት ይታያል። አንዳንዴ ለማዋረድ ለማሳጣት ወይ ደግሞ ሰው አዝኖላቸው የተለያዩ ነገሮችንም ጥቅም እንዲያገኙ በዛ ክስ በዛ ቤቱታ ውስጥ ግን ትውልድ እያጠፋን ነው። አንዳንዶች ትዳርን እንዲጠሉት ትዳር ማለት እንዲህ ግጭት ውስብስብ ነገር የበዛበት ነው እንዲሉ የቤታችን ጉዳይ ሳያንስ አደባባይ ላይ ደግሞ የትዳርን ተቃራኒ ገጽታ ማሳየት ትውልድ እየጎዳን ነው። እንደ ክርስቲያን ምክረ ካህን በቂ ነው፣ ሽማግሌ በቂ ነው። ሲሆን በራሳቸው ቤታቸው የሚፈቱት ነው። እንደ ማህበረሰብ ደግሞ ህግ አለ። ህግ ቢዳኘው እኮ አለ። በቃ አንዳንዴ እኮ ራሱ አማካሪዎችም ይህን ጉዳይ ለምን በህግ አትፈቱትም ሲሏቸው እንሰማለን። ያን ሁሉ ነገር መንገድ ላይ ከዘረከቡት በኋላ ያ ሁሉ ሳይሆን ለምሳሌ በሀገራችን የሴቶች ጉዳይ የምን ጉዳይ የሚባሉ አለ። ራሱ ደግሞ ህግ አለ እኮ እንደ ሰው ነው የምናገረው። ለክርስትና ወርቻለሁ። እንደ ማህበረሰብ ደግሞ ይሄ ጉዳይ ፍትህ እፈልጋለሁ። ለምሳሌ እንዲሆነ በትኖ ለልጁ እንዲህ ሳያደርግ ቀረ ቢባል ህግ ያስገነዝባል። ህግ ጠርቶ ለልጅ ተቆራጭ አርግ፣ ልጅ ነው፣ ሚስት ናት፣ ህግ አለ እኮ በቃ። ስለዚህ በክርስትና መንገድ በመንበረ ንስሐ በማህበራዊ መንገድ በሽምግልና እንደ ሀገር ህግ ደግሞ የሚገጥም ነገርን በህግ አግባብ ለመፍታት ጥረት ማድረግ እንጂ በሚዲያ መንገድ መሄድ ራስንም አሳልፎ መስጠት ነው። ልጆችንም ህሊናቸውና ሌሎች ትውልዶችም በዚህ መንገድ ተቃራኒ ነገር እንዲማሩ ማድረግ ነው እና መፍትሄ አይሆንም ነው። በእውነት ከሆነ ቅድስት ቤተክርስቲያናችን አሁን አንተም ያነሳው ጥናት በጣም ጥሩ ነው። የሌሎች አህታ ቤተክርስቲያናትም ገደብ አላቸው፣ ስርዓት አላቸው። እያንዳንዱ ክርስቲያን የሚጠቀምበትን ስልትና ስርዓት እንዲያቀም ያን ከጣሰ ንስሐ እስከ መግባት የሚያደርሰው እንደሆነም ጥሩ ጥናት ነው። እነዚህ ነገሮች በደንብ ተዳብረው በስርዓተ ትምህርት የሚካተቱበት በሰንበት ሪታውን ስለ እጮኝነት የምናስተምርበት ስርዓተ ትምህርት ስለ ጋብቻ የምናስተምርበት የስርዓተ ትምህርት የተቀረጸ አለ። ክርስቲያናዊ ጋብቻ ይሄ ነው፣ ክርስቲያናዊ ልጅ አስተዳደግ ይሄ ነው እያልን እኮ ነው ቤተክርስቲያን በሰጠችን። ልክ እንደዚህ ክርስቲያናዊ ሶሻል ሚዲያ አጠቃቀም ይሄ ነው የምንለው ያስፈልገናል ማለት ነው። አሁን ወደዛ መንገድ ይሄን ለመቅረጽ ደግሞ ምሁራን ሞልተዋል። በዘመናዊ ግንዛቤም በቤተክርስቲያን መጽሐፍትም ምሁራን ሊቃውንት አሉን፣ እግዚአብሔር ይመስገን። አሁን ላይ ግን እዚህ ላይ ልንፈጥን ያስፈልጋል። ማህበራዊ ሚዲያ አጠቃቀም እንደ ክርስትና ህይወት ምን ያስፈልጋል? ምክንያቱም በጣም ወሳኝ ነው። ቅድም እንዳለው ወደ አርቲፊሻል ኢንቴሊጀንስ እየሄድን ነው። በዚያ በአሜሪካ ሀገር እንዲሁም የማህበረ ቅዱሳን ስብሰባ ላይ አንድ አጀንዳ የነበረው የኤአይ ጉዳይ ነበር። በወቅቱ የማዕከሉ አንድ አጀንዳ ነው። ቤተክርስቲያን እንዴት ትረዳው አጀንዳ የሆነው ጥናት ነው የቀረበው። የቤተክርስቲያን ልጆቻችን ባለሙያዎቹ ጥናት ነው ያቀረቡት። ከዛ ደግሞ እንደ ማህበረ ቅዱሳን አባላት ደግሞ እኛና ልጆቻችን ላይ ምን እንስራ። በአሜሪካ ደረጃ ግን ሩቅ ያልነው እዚህም አይቀርም። ምክንያቱም ችግሩን ሲያነሱት በጣም ይደንቃል። እኔ ራሷ ልገልጸው የምችለው አይደለም፣ ግን አጀንዳ ብሎ ነው የጻፍኩት። ኤአይ የራሱ ጉዳይ አለው አይደለም። ክርስቲያናዊ ተቋማት ራሱ ተቋሙም በሂደት የሚቆጣጠረው ነገር ላይሆን ነው። ተቋሙ ራሱ ከቁጥጥር ውጭ የሚሆን ይመስላል እንደ አጥኚዎቹ ዘገባ። ስለዚህ የሆነ ገደብና ቅድመ ዝግጅት ያስፈልጋል ነው እንደ አጥኚዎቹ አጀንዳ የሚሆነው ለዚህ ነው። እንዴት ነው ቤተክርስቲያን ልታይ የምትችለው? ለምሳሌ በቤተክርስቲያን አስተምሮ መድኃኒታችን ኢየሱስ ክርስቶስን ሆን መስሎ ድራማ ፊልም መስራት ክልክል ነው አይደል? በትክክል የተከለከለ ነው። በሰንበት ትምህርት አይሰራም። ቅዱሳንን ጻድቃንን መስሎ መስራት ተገቢ አይደለም። በጎ ስነ ምግባርን መስሎ መተወን ይቻላል። ልክ እንደዛ አጥር እንዳለ ሁሉ ዱሮ እንደ ክርስቶስ እንደ እመቤታችን ድራማ የሰሩ ነበሩ ድሮ። እኔም ደርሻለሁ። በኋላ ላይ ግን በሊቃውንት ጉባኤ ጭምር እንደተከለከለ ተነግሮ ሲከለከል አስታውሳለሁ። ልክ እንደዚህ ሁሉ አሁንም ኤአይን እንዴት ነው ኦርቶዶክሳውያን እንዲጠቀሙበት የሚገባው? ገደቡስ ከየት ነው? ለአስተምሮ የምንጠቀምበት እንዴት ነው? ፈጣን ስለሆነ ልክ እንደዛ ሁሉ ሌሎች ሶሻል ሚዲያንም አንድ ክርስቲያን አንድ አዳጊ እድሜ ላይ ያለ ጀምሮ እንዲህ ሊጠቀምበት ይገባል የሚለው ጠንካራ አስተምሮ ያስፈልገናል የሚል ነው። እስከዛው ግን ምንድነው አንደኛው መመርመር ነው።
ቤተክርስቲያን ወጥ የሆነ ነገር እስከምትሰጠን ድረስ እስከዛው ህይወት ይቀጥላልና መመርመር ነው። ወላጆች ቅድም እንዳለው መጀመሪያ መመርመር። ቅዱስ ጳውሎስ እንዲህ ያለን ሁሉም መርምሩ መልካሙን ያዙ አይደል? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 20 ላይ ትልቅ የትምህርት ቤቶች የመሳሰለ ሁሉ መርህ ነበረች እቺ ቃል። ነገስታቱም ድሮ የሚናገሯት ግን የቅዱስ ጳውሎስ ትምህርት ነው። ሁሉም መርምሩ መልካሙን ያዙ። ሶሻል ሚዲያ አስፈላጊነት አለው፣ ጠቃሚ ያለው ለልጆቻችን እንላለን። ግን መልካሙን ያዙ። በእንዴት ይጠቀሙ፣ እንዴት እናርግ የሚለውን ግን ሁሉም በነፃ እጃችን ላይ ስለደረሰ የሚጠቅም አይደለም ማለት ነው። መርምሩ፣ ፈትኑ፣ መርምሩ መልካሙን። ቅድም ብለሻላ የትኛው ፕላትፎርም ይሁን እስከ መወሰን እኔም ሆንኩ ልጆቼ የትኛው ላይ ያተኩሩ በትክክል የሚያንጸው የሚጠቅመው እንደው አይምራችን ዘና ይሉበታል ቢባልም የትኛውን ይመልከቱ የሚለውን መርምሮ ከተመረመሩትም ለይቶ መልካሙን መያዝ። ስለዚህ ውሳኔ ይፈልጋል። ሁሉ ተፈቅዶልኛል ሁሉ ግን አይጠቅመኝም እንዳለ ቅዱስ ጳውሎስ ክርስትና እኮ የሚወዱትን መተውም ነው። ክርስትና እኮ ከእግዚአብሔር በላይ የምናስፈልጠው ነገር እንደሌለ አምነን መኖር ነው። ስለዚህ በሶሻል ሚዲያ ደረጃ ተጠቂ ሆነን ከጸሎት በላይ ከቁርባን በላይ ካደረግን ከእግዚአብሔር መንገድ እየወጣን ነው ማለት ነው። ራሳቸውን ሰጥተው የመነኑ ቅዱሳንን ሕይወት እየተናገርን እኛ ከሶሻል ሚዲያ መመነን ይከብደናል። እና አንገታቸውን የሰጡ ለመሰዋት የተዘጋጁ ሐዋርያትን የተሰዉ እነ ቅዱስ አርሴማ እነ ጴጥሮስ ጳውሎስን እያከበርን በረከታቸው ይደርብንና እኛ ሶሻል ሚዲያ ላይ መወሰን ያቅተናል። ስለዚህ ክርስትናችን በምን እየተመዘነ ነው? ሁሉ ተፈቅዶልኛል አለና ሁሉ ይጠቅመኛል። ስለዚህ መመርመር። ሁለተኛ ማስተዋል ነው። ትዳርም የማስተዋል ጉዞ ነው። ልጅ ማሳደግም የማስተዋል ጉዞ ነው። መጽሐፍ ምን ይላል? ኢዮብ 28 ቁጥር 28 ላይ ከኃጢአት የሚያርቀው ማስተዋል ነው ይላል። በሌላ አነጋገር ማስተዋል ከኃጢአት ያርቃል ይላል። ከሱሰኝነት፣ ከስህተት አስተዳደግ፣ ከብዙ መንገድ ማስተዋል ይጋርዳል፣ ማስተዋል ይጠብቃል። ትዳር ላይም ቅዱስ ጴጥሮስም ቢሆን በማስተዋል አብራችሁ ኑሩ ነው ያለን። አሁን አብሮነትን እያፈረሰ ያለው አንዱ ሶሻል ሚዲያ ነው እያልን ነው። ትእዛዙ ግን በማስተዋል ነው ያለው። ማስተዋል ከእግዚአብሔር የሚገኝ ነው። ጥልቅ እሳቤ ነው። ማስተዋል ቃለ እግዚአብሔርና መንፈሳዊ ጥበብን መሰረት አድርጎ መኖር ነው። ስለዚህ ስለ ሶሻል ሚዲያም ስናይ ይልቅም ባልና ሚስት በማስተዋል ይለዩት። በማስተዋል ይህ ጉዳይ ምን ያመጣል? አሁን እኮ አንዱ ፈቃጅ ሲሆን አንዱ ከልካይ ሲሆን በራሱ ለቤቱ ሰላም ማጣት ምክንያት እየሆነ ነው። ለልጆች ውሳኔ ማጣት ምክንያት እየሆነ ነው። ወይ እሱ ይሰጣል ወይ እሷ ትሰጣለች፣ ወይ አንዱ ይከለክላል፣ አንዱ ደግ አንዱ ክፉ አይነት ስሜት። ለዚህ ነው ሁለቱ በማስተዋል ይህን በመገደባችን ጥቅሙ ምንድን ነው? በመፍቀዳችን ደግሞ ጉዳቱ ምንድን ነው? በማስተዋል ዋጋ እያስከፈለ ስለሆነ። ሌላው ደግሞ የሚያግዙ ነገሮችንም ማመቻቸት ነው። ቅድም እንደተባለ እያንዳንዱ ጉዳይ መመርመር ባንችልም ግን በዚህ ጉዳይ ተሞክሮ ጸሐፊዎች ምን ጻፉ፣ ከዚህ መንገድ ገለል አድርገው ልጆቻቸውን እንዴት አሳደጉ፣ በሶሻል ሚዲያ ያልተጠቃ ቤተሰብ ሆኖ እንዴት ኖረ። ስለዚህ አንዳንዴ የሚያግዘን አካልም እገዛ መፈለግም ነው፣ ተሞክሮ መለማመድም ነው። በእንዲህ መልኩ በጣም ጥንቃቄ ልናደርግ ይገባል። የመጨረሻ ዕድል ሲኖሬ ማጠቃለያ ላይ ይጨምራል። ቤተሰባዊ ሕይወትና የማህበራዊ ሚዲያ አጠቃቀማችን ምን ይምሰል፣ ምን ጉዳት ምን ጠቀሜታ አለው እያለን ድንቅ የሆነ ቆይታ አድርገናል። አሁን የመጨረሻው የሚሆነው ሁላችንም እንግዲህ በሚዲያው ዘርፍ ሚዲያ ላይ የሚያገለግሉ ኦርቶዶክሳውያን ባለሙያዎች አሉ፣ አማካሪዎች አሉ። ከባለሙያዎች መካከል አንዱ እንግዲህ ጋዜጠኛ ሀበኒዮም ሲሳይ ነው። የትዳር መካኒክ በበርካታ ተከታዮች ያሉት ለትውልድ አንድ ጠጠር እንደ ቤተ ክርስቲያን ልጅም እንደ ባለሙያም ጠጠር እየጣለ ትዳርን እያከመ ያለ ባለሙያ ነው። ሌሎች ወንድሞች አሉ፣ ሌሎች እህቶች አሉ። እንዲሁ አባቶች ደግሞ ባገኙት አውደ ምሕረት ላይ ዘመኑን የዋጀ ትምህርት በመስጠት ህዝበ ምእመኑ ደግሞ ንቃተ ህሊናው ከፍ እንዲል ቤተ ክርስቲያኗም በዚህ ቴክኖሎጂ ውስጥ የተሻለ እንድታገለግል እየጣሩ ያሉ በአራቱም ማዕዘን አባቶች አሉን፣ እየደከሙ ያሉ አባቶች አሉን። ምእመኑም እንግዲህ ጆሮ ሰጥቶ እንዲሰማን ነገን የምትጠየቅበታለሁ እንዲል
የሚቀርብለትን ነገር በሙሉ ለኔ ጠቃሚ አይደለም ላንጥረው በወንፊት ላንጓለው ላጣራውና ለቤተሰቤም ለኔም ለሀገሬም ለጎረቤቴም ይጠቅማል የሚለውን ሚዲያ ተከታትሎ መንፈሳዊ ማንነቱን እንዲያሳድግ ለሌሎች አርያ እንዲሆን ከማን ምን ይጠበቃል? ሁሉንም አደራ ለማለት ያህል ነው። ተሳስበን ተጋግዘን በጋራ ካልሆነ እኛ ብቻ ብናወራው የትም አይደርስምና እንደው ምን ይጠበቅብናል? ምን ይጠበቃል? ያው እኛም ልጆቻችንም የእግዚአብሔር ሆነን በእግዚአብሔር መንገድ ሄደን ለጽድቅ ነው። ህይወት ለጽድቅ ነው። ኑሮ ለጽድቅ ነው። ትዳርም ለጽድቅ ነው። ምንናም ለጽድቅ ነው። ከዚህ አንጻር ለጽድቅ ታላቋ ምክንያታችን ደግሞ ቅድስት ቤተክርስቲያን ነች። ከማን ምን ይጠበቃል? እንደ ቤተክርስቲያን የማህበራዊ ሚዲያን በመልኩ መጠቀም እንዳለብን ፖሊሲ ማስተማሪያ መንገዶች የተደራጁ ቢሆኑ መልካም ነው። ያ እንደ በሰንበት ትምህርት ቤት በስብከተ ወንጌል መምሪያ ደረጃም በመምህራን እየወረደ ከኮሌጆች ጀምሮ ከዩኒቨርሲቲያችን ጀምሮ መንፈሳዊ ኮሌጅ ማለት ነው ያ ከዘመኑ ጋር ቅድም እንዳለው የኤአይንስ እንዴት ነው መጠቀም ያለብን እስከ ምን ድረስ ነው ክርስትናው ልክ የሚለውን ከቤተክርስቲያናችን ይጠበቃል። ሌላው ደግሞ በቤተክርስቲያን ስር ካሉ ተቋማት ነው። በቤተክርስቲያናችን በመዋቅር ውስጥ ያሉ ከምዕመናን ሕይወት ጋር ቅርብ የሆኑ ተቋማት ለምሳሌ ስብከተ ወንጌል፣ ሰንበት ትምህርት ቤት ይልቅም ወጣቶች ላይ ስለዚህ አጀንዳቸው ሊሆን ይገባል ነው። መጀመሪያ ማህበራዊ ሚዲያን በምን መልኩ ምዕመናን እንዲጠቀሙ ምን እናርግ? ስልጠናዎች፣ አውደ ጥናቶች፣ ካህናትን ማብቃት ማብቃት ስንል በብዙ መልኩ የበቁ ናቸው ካህናት አባቶቻችን። ሆኖም ግን ከዚህ ከዘመኑ ቴክኖሎጂ ጋር ዘመኑ ራሱ ችግር እንደሆነ ማይረዱም ይኖራሉ። በአሁን ጊዜ አሁን የምናወራው ማህበራዊ ሚዲያ ምን እያለ እንደሆነ ማይረዳም ካል ይኖር ይችላል። ምንድነው ፌስቡክ ይያል ምንድነው ቲክቶክ ምን ይያል ችግር ነው እንዴ የሚልም ሊኖር ይችላል። ስለዚህ በየካህናቱ ስልጠናም ማህበራዊ ሚዲያ ምን አይነት ክርስቲያናዊት ላይ ያለው ተጽዕኖ ከምስጢራት እያራቀ ነው፣ ከቤተክርስቲያን ማንነትን እያሳጣ ነው፣ ከክርስቲያናዊት እያራቀ ነው፣ ከኢትዮጵያዊነት እሴትም እያራቀ ነው። ስለዚህ የችግሩን ጉዳትም ከነ መፍትሄው እንደ ስብከተ ወንጌል መምሪያ ያሉ እንደ ካህናት አስተዳደር ያሉ በአድባራት ደረጃ ደግሞ ሰበካ ጉባኤ በአጥቢያ ያሉትን ካህናት የሰንበት ትምህርት ቤት ወጣቶችም ይህን ጉዳያቸው እንዲያደርጉ በባለሙያ የሚሰጥ ስልጠና በየአውደ ምሕረቱና እንደሚመለከተው ቦታም እንደዚህ። ስለዚህ በሰበካ ጉባኤ ሌላው ደግሞ ማህበራት እጅግ በጣም በርካታ መናን በበርካታ ማህበራት ውስጥ ተሳትፎ አላቸው። አንዳንዶች ሰንበት ትምህርት ቤትም ያገለገሉ ማህበራትም ይሳተፋሉ። ስለዚህ ተደራሽ ናቸው ለማለት ነው። ማህበራት ምዕመናንን ለማግኘት ተደራሽ ናቸው በቤተክርስቲያን መዋቅር ስር ያሉ። ስለዚህ ማህበራት ድሃን መርዳት፣ ገጠር ቤተክርስቲያን ማሳነጽ ላይ ትልቅ ስራ እየሰሩ ነው። ግን ቤተክርስቲያን እያነጽን ትውልድ እየፈረሰ ነው። ቤት እያነጽን የፈረሰ ትውልድ እየተረከብን ነው። ሰንበት ትምህርት ቤቶች እግዚአብሔር ይመስገን በርካቶቹ ህንጻ እየሰሩ ነው። ግን ማን እንደሚማር እግዚአብሔር ይወቀው። የመጣብን የሶሻል ሚዲያ ጉዳይ በጣም ፈጣን ነው። ሰው የሚያሳጣ ነው። ልጅ የሚያሳጣ ነው። እኛ ድንጋዩን እየገነባን ነው። ኧረ እባካችሁ እያልና የራሳት አንዳንድ ቦታ ላይ እየለመንን ነው እኔን ጨምሮ። ግን ትውልዱ ላይስ ጎን ለጎን መስራት ያለብን ነው። ማን ነው እዛ የሚማረው? አብያተ ክርስቲያናት እያነጽን ነው። ማን ነው አስቀድሶ የሚቆርበው? እየወሰደብን እኮ ነው። የኛ ላይ ሆኑ እኮ ነው ልጆቻችን። ቤተክርስቲያን ተቃጠለ ሲባልና አንድ እግር ኳስ ክለብ ተሸነፈ ሲባል የትኛው ሀዘን ይበረታል? ስለዚህ እያጣን ነው ማለት ነው። ቀሳውስት ተገደሉ ሲባልና አንዲ ዘፋኝ ጉንፋን ያሳዝ ሲባል ለማን ነው የሚያዝኑት? ከዚህ በላይ ማሳያ አለ እንዴ? ለማን ነው ያለቀሱት? ለማን ነው ወራታቸውን የተዉት ልጆቻችን? ከኛ ችግር ማለት ነው። ስለዚህ ቤተክርስቲያን እያነጽን ነው። ማን ነው ነገ የሚያስቀድሰው የሚለው ለናስብ ይገባል። የነ ዛሬ ቱርክ የምትባለው ቀድሞ ኤፌሶን የነሱ ዕጣ የነ ሊቢያ ዕጣ ድሮ ክርስቲያን አገር ነበር የተባለችው ያጣችውን ያህል ያጡትን ያህል እኛ ማንን ከነሱ እኮ ብዙ በልጠና አይደለም፣ ብዙ መመጻደቅ አይገባም። ስለዚህ ለሶሻል ሚዲያ የሚመጥን መርሃ ግብሮችን ይዘን ለትውልዱ ካልደረስን እናጣለን ብዙ ነገር። አሁን እኮ እዛ አሜሪካ ሀገር ሌሎች አውሮፓም የሚሸጥ ካቴድራል የሚሸጥ መኪና ነው የምታውቁት አይደል? ቤተክርስቲያን ይሸጣል። የሚሸጥ ካቴድራል ተብሎ ይጻፋል፣ ይሸጣል። ከዛ ሰዎቹ ለምንድን ነው የምትሸጡት? ተከታይ ያጣን ሌሎች አማኞች ማለት የኛ እግዚአብሔር ይመስገን እንደሚሸጠውን የኛዎቹ እየገዙ
እግዚአብሔር ይመስገን። ግን ነገስ አባቶች ስለ ነገ አስበው ብዙ ነገር ትተውልናል አይደል? እኛ አባት ነን በዚህ ዘመን ስለ ነገ አስበን ምን ሰራን? እሱ ላይ ነው እኮ አሁን ስለ ነገ አስበውማ አባቶቻችን በብራና በምን ብዙ ነገር ተውልን። በሆነ ጸሎታቸው ይርዳን። የሚደንቅ ነው እኮ የተውልን ነገር። እኛ ቅድም ጋዜጠኛ በንጥሩ ብሏል። አሁን ደግሞ እኛ ስለ ቀጣዩ አስበን ለልጆቻችን ምን ሰራን? ሳይወቅሱን ይቀራል። ስለዚህ ህንፃ መስራቱ ላይ መገንባቱ ላይ ብቻ ሳይሆን ህንፃ እየፈረሰ ነው። ስለዚህ ከጠቅላይ ቤተ ክህነታችን መምሪያዎች፣ ሰበካ ጉባኤ፣ ማህበራት አጀንዳችን አድርገን የሶሻል ሚዲያን ጉዳይ መወያያ፣ መነጋገሪያ፣ አቅጣጫ መስጫ ከባለሙያ እየተማከርን ለጉዳዩ ቅርበት ካላቸው እየተማከርን ልንሰራበት ይገባል። የመጨረሻው ባለድርሻ ወላጅ ነው። ትምህርት ቤቶች በዛ ውስጥ ይካተቱልኝ። ወላጅ ነው የመጨረሻው ባለድርሻ ነው። ዋናው ደግሞ ወላጅ ነው። ወላጆች ምን እናድርግ ነው? በመጀመሪያ ለጉዳዩ ትኩረት እንስጥ። ሶሻል ሚዲያ እኔ እንዴት ልጠቀም፣ ባለቤቴ እንዴት ልጠቀም፣ ልጆቼ እንዴት፣ መጀመሪያ ለጉዳዩ ትኩረት እንስጥ። በቸልተኝነትና ወይ በመፍቀድ ወይ በመከልከል የሆነ ነገር እያበላሸን ነው። ስለዚህ ቤት እየገነባን የፈረሰ ልጅ እንዳናሳድግ መጀመሪያ ትኩረት እንስጥ። ከዚያ በኋላ ሁለተኛው በልክ ይሁን። ነገር ሁሉ በልክ አድርግ ነው። እያንዳንዱ አገልግሎት እንኳን በልክ ነው። ዘምር በመጠን ነው ያለው አይደለም። ሌላው ግን ሁሉ በልክ ነው። መዝሙር እንኳን በመጠን ነው። በማስተዋልና በመጠን ነገር ሁሉ በልክ ነው። ከበሮ አመታት በልክ ነው። ድምፅ አወጣት በልክ ነው። እያንዳንዱ ጉዳይ በልክ ነው። ስለዚህም ሶሻል ሚዲያ አጠቃቀምን በልክ በስርዓት እንደሚል ነገር ሁሉ በአግባብ በስርዓት ይሁን። አንደኛ ቆሮንቶስ 14:40። ሌላው ሶስተኛው መከታተል፣ ወላጅ ባለ ድርሻው ጋር ያለ ነው። መከታተል በሚቻለው መጠን ሁሉ ቢዚ ነኝ ጊዜ የለኝም ብለን በኋላ እንዳናጣው። ብዙ ጊዜ ስለ ልጆች አስተዳደግ ስናገር ይህን ሀሳብ እደጋግመዋለሁ። በውጭውም በውስጥም የገጠመኝ ነው። ይኸውልሽ ቢዚ ነን ብለን ቤት ለመስራት እንሮጣለን፣ መኪና ለመግዛት እንሮጣለን፣ ሱቃችንን ለማቀናት እንሮጣለን። ልጆቹ ደግሞ ለመፍረስ እየሮጡ ነው። ዳዊት ላይ ምን ይላል? ወሶበ ገባ ጣዕክቦም ይላል። ስመለስ አጣሁት። ቤቱ ተሰራ፣ መኪናም ተገዛ፣ ልጁን ግን አጣዋለን። ወይ የሆነ ሱስ ውስጥ ገብቷል። በ15 ዓመቷ ነገረ ዝሙት የጀመረች ልጅ የገጠማቸው ወላጅ አሉ። ዝሙት ፈጽማለች፣ ጽንስ ተፈጥሯል፣ የማሰረድ ጣጣ ውስጥ ገብታለች። አባት እናት አያውቁም። እነሱ ቤት ለመገንባት በጣም ቢዚ ናቸው። አሁን መናገረውን በምሳሌ ለመግለጽ ነው። በጣም ቢዚ ናቸው። ሁሉ ነገር ጨርሰው ደስ ብሏቸው ሲያዩ ልጅቱ ግን ፈርሳለች። በ15 ዓመቷ የዝሙት አይነት ልምድ ውስጥ ገብታለች። በሶሻል ሚዲያ ጠንቅ በማሰረድ ጉዳይ የሆነ ነገር ህመም ገጥሟት ተደውላ እናት ተጠራች። የኔ ልጅ ነች በዚህ ዕድሜ የጀመረችው ትላለች። የኔ ልጅ ነች። አዎ ያንቺው አይካድ። አሁን ያልኩት እናት ቢዚ፣ አባት ቢዚ። ምን ቤት ለመስራት መኪና ጥሩ እኮ ነው፣ ግን ልጅ እየፈረሰ ነው ወይ? ወንዱ ልጅ ደግሞ አደንዛዥ ዕፅ አስተዋዋሪ ሆነው እስር ቤት ገብቷል። አባት ቢዚ ነው፣ ጊዜ የለኝም፣ አያዋጣም። አሁን ያው እስር ቤት ምግብ በመመላለስ ጊዜ አጣ። መጀመር ጥንቱን ነው እንጂ መጡ ነው መደቆስ። አሁን ምን ያደርጋል ድስት ጥሎ ማልቀስ ይላሉ። አሁን ምን ያልኩት ቢዚ ነኝ በቃ ጊዜ የለኝም የምንለው ነገር በኋላ ዋጋ ያስከፍላል። እስር ቤትና በየጤና ጣቢያው ስንንከራተት ነው የምንውለው። አሁን ጊዜ አለኝ ብለን መጠቀም አለብን። እውነት ደግሞ ጊዜ የለም ወይ? ራሱ ጊዜ ቢጠየቅ ሳይታዘበን አይቀርም። በትክክል መጠቀም ይቻላል። ልጅን መከታተል፣ በቃ ጊዜ ሰተን መከታተል። እንደተባሉ ብዙ ሰዓት አይደለም። እንዴት ውለዋል? ከመምህራን ጋር ከትምህርት ቤት ጋር ያላቸው ግንኙነት ምን ይመስላል? ማን ከማጋን ያመሹት ከማጋን የተጫወቱት የሚለውን እንደ ተጨማሪ በፕሮግራም ይሁን ነው በመርሃ ግብር። አንዳንድ ቤተሰብ ላይ ጥሩ ተሞክሮ አይተናል። በፕሮግራም ልክ ለጸሎት፣ ለምግብ ሰዓት፣ ለመሳሰለው ሰዓት መድበው የቤቱ ድርድር አለ፣ ህግ አለ። እንደዛ ሁሉ መቼ ሶሻል ሚዲያ ይመልከቱ፣ ቴሌቪዥንም እንደዛው ከዛ ውስጥ አካተው። በነገራችን ላይ አብነት ቴሌቪዥን አጥፍቻለሁ ብሏል። ጥሩ ነው፣ እኔም የሞከርኩ ነው። ግን የተወሰነ ግን ይሻላል። ባለሙያዎች ሊናገሩት ትችላላችሁ። የተወሰነ ከስክሪኑ ጭምር አንዳንዴ ተቋማዊ የሆኑ ኃላፊነት የሚሰማቸው እኮ ለልጆች ቢሆን አላይ ያሉን እንጂ ለልጆች ቢሆን መርሃ ግብሮች እኮ ቴሌቪዥን ላይ አሉ። አይፈልጓቸውም ልጆች እሱን ማየት እኮ። ያን እንዴት እናዝረት የሚለውን ደግሞ ያሉት ቴሌቪዥኖች ስማርት ቲቪ ስለሆኑ ከኢንተርኔት ጋር ኮኔክተር ናቸው። ችግሩ አሁን ቴሌቪዥን ብቻ አልሆነ። ገብተኛ ተቀብያለሁ እኮ። የኔ ሀሳብ በስክሪን ደረጃ ግን ቴሌቪዥን የተሻለ ነው። በዚህ ይመስለኛል አንድ ባለሙያ
ለምሳሌ አይምሮን ጨረሩ የሚጎዳ ሚሞሪ የሚጎዳ በጣም ከፍተኛው ጉዳት ከቴሌቪዥን ይልቅ ስልክ ነው። ከዚህ አንጻር ነው ትንሽ ወደ ለዛ አይደላውት። ዋናው ግን ስንት ሰዓት ምን ይመልከቱ፣ እኛስ ለመከታተል ምን አይነት ዘዴ እንፍጠር። ስለዚህ በፕሮግራም ይሁን ፍጹም መከልከላንችንም ገድበን እንደተባለ ለምሳሌ ሳይጸልይ ከተገኘ የቤት ስራውን ካልሰራ ይከለከላል። ያ አንዱ ቅጣት ይሆናል ማለት ነው። እና በፕሮግራም ማድረግ ሌላኛው አካላዊ ነገሮችን ብናስለማምድ ያኛው መቀነስ እንችላለን። አካላዊ ጉዳዮች ለምሳሌ በራሴ ተሞክሮ ወንዶች ልጆች ናቸው ያሉኝ። ያው እንደማንኛውም ቤት እንዳለው የሶሻል ሚዲያ ይወዳሉ፣ ግን አንዱ መቀነሻ መንገድ ያረኩት ኳስ ይወዳሉ። ስለዚህ ስክሪኑ ላይ ከሚውሉ ኳስ ይራገጡ ይሻላል። አዎ በሳምንት 3 ቀን ግንባሌን ይባለው አድርገው ማሊያ ለብሰው ይራገጡ ይውላሉ። ለእኔ የተሻለውን አግኝቼዋለሁ። መተው ያወሩትም ስለ አካባቢ ላይ እንቅስቃሴ ነው። ጎል አግብቼ ጎል ስቼ ወድቄ ተነስቼ ኮች እንዲህ ብሎ ምናምን ነው። እኔ እሱ ነገር አልጎረበጠኝም። አካላቸው ላይም ለውጥ እያየው ነው። በደንብ ተንቀሳቅሰው ይመጣሉ፣ ተጣጥቦ ጥሩ እንቅልፍ ይተኛሉ። ከዛ ደግሞ ለማጥናት ውዳሴ ማርያም የቤተክርስቲያንን ለማስጠናትም መያዣ ሆነኝ። እቺችን ካልያዛችሁ ያ ይቀራል። ስለዚህ በእኔ ተሞክሮ ከዚህኛው ይልቅ ከሶሻል ሚዲያ ይልቅ ያንን እየጓጉ ነው ያሁን ያሉት። ከዛ ለመቅረት ስለማይፈልጉ ደግሞ ጓደኛ አፍርተዋል። ጥሩ ነው። ተመሳሳይ የሚያወሩ ስለ ኳስ ነው፣ ስለ ቲማቸው ነው። ከዛ ቀጣይ ስለሚገጥማቸው ቡድን ነው። ያ ጥሩ ነው። እንደኔ ጌታ አካላዊ ነገርን ለመዱ። ወደ ሌላም ስናመጣ ለምሳሌ ዘመድ ጥየቃ ቢለምዱ፣ ከልጆች ጋር መጫወት ቢለምዱ፣ ከልጆች ጋር የሚጫወቱበት ነገር ቢለምዱ፣ ንባብ የሚወዱበትን ነገር ብናበረታታ፣ እነዚህ አካላዊ ቀጥታ ከስክሪኑ ጋር ብቻ ሳይሆን ህትመት የሆኑ ንባቦችም ቢለምዱበት፣ የኔኔታን ትምህርት በኦንላይን ብቻ ሳይሆን እኔኔታን ቢያዩዋቸው፣ ጊዜ ሲኖር ሻሻቸውን ቢያዩ፣ ካባቸውን ቢያዩ፣ ሄደው ቢዳስሷቸው፣ እግራቸው ስር ቢቀመጡ፣ አካላዊ ልምዶችን ሰንበት ትምህርት ቤት በተዘጋጀላቸው ወንበር ላይ ቁጭ ብለው ቢማሩ፣ አውደ ምሕረትም እንደየሰዓቱ ቢማሩ፣ እንደዚህ አካላዊ ነገሮችን በምንችለው መጠን የማስለመድ ልምድ ላይ ዋጋ ብንከፍል የሚል ነው። የመጨረሻው ለዓላማ አቅደን እንፍቀድ ነው። ለዓላማ ሶሻል ሚዲያን ስንፈቅድም ባልና ሚስት ለዓላማ እውቀት ነው፣ መረጃ ነው፣ ተሳታፊ እንዲሆኑ ነው፣ የተወሰነ ደቂቃ ዘና እንዲሉ ነው። የትኛው ፕላትፎርምና የትኛው ነገር ለየትኛው ዓላማ ይጠቅማቸዋል የሚለውን ለዓላማ ስንከለክልም ምክንያታችንን በማስገንዘብ ይረዳሉ እኮ። ምክንያታችንን በማስገንዘብ ብዙ ጉዳት ከጤና እስከ ስነ ልቦና እስከ ማህበራዊ ኑሯቸው እንደሚጎዳቸው በማስገንዘብ ቢቻል ይሄን ነገር በፕሮግራም ተጠቅመው ሞዴል የሆኑትን በማሳየት ይሄን ጉዳይ አላግባብ ተጠቅመው ደግሞ ብዙ ከመንገድ የሚያወጣ እንደሆነ ለዓላማ ይሁን እነሱንም በምክንያት እንገስጽ እላለሁ። ከሁሉ ነገር በላይ ግን ቅድም እንደተባለው ገበሬ ይዘራል፣ ፍሬ የሚሰጠው ግን ማን ነው? ግን አሁን ሰኔ ላይ ገበሬ መዝራት ድርሻው ነው። ማረም የማን ድርሻ ነው? ሚካኤል አርምልኝ፣ ገብርኤል አርምልኝ የለም አይደል? ፍሬ ስጠኝ ነው። ማረም የገበሬው ድርሻ ነው። ባልና ሚስት ሆነን እግዚአብሔር ፈቅዶ ወላጅ አረገን፣ ዘር ሰጠን። መከታተል ማረም የኛ ድርሻ ነው። እነሱም በጥበብ በሞገስ ማሳደግ ደግሞ የእግዚአብሔር ድርሻ ነው። ድርሻችንን እንወጣ። ይሄው ነው። ኢዮብን ታሪክ ስናነሳ ሁሉ የሚደንቀኝ ነገር ምን አለ? ኢዮብን ጽድቁን የመሰከረለት ራሱ እግዚአብሔር ነው። በእግዚአብሔርም ፊት ንጹህና ጻድቅ የሆነ ኦጻ በሚባል ሀገር የሚኖር ኢዮብ የሚባል ሰው ነበረ ብሎ ነው የሚጀምረው። እና ኢዮብ ከሚያደርጋቸው ነገሮች የሚገርመኝ በእግዚአብሔር ፊት ጽድቁ ያን ያህል የተመሰከረለት እነዛ ልጆቹ እኔ ሳላይ እግዚአብሔርን ሊያስቀይሙት ሊያሳዝኑት ይችላሉ ብሎ በእያንዳንዶቹ ልጆቹ ስም እንግዲህ በኦሪቱ ስርዓት መሰረት መስዋዕትን ያቀርብ ነበረ። በጣም ምን ያህል ጥንቁቅና ንቁ አባት እንደነበረ ይገርመኛል። ስለዚህ የኛ ድርሻ የኛን መወጣት ነው። ሌላው የእግዚአብሔር ሐሳብ ነው። ሲጀምር በእኛ መስመር እንዲመጡ የፈቀደበት እሱ ስላለ እንደሱም በደንብ እኔ ማጽኖት ለመስጠት ነው። ምንችለውን እንወጣ እንጂ በፍርሃትና በመጨነቅ መሆን የለበትም። እግዚአብሔር ያውቃል። ነገ ከነገ ወዲያ በህይወተ ስጋ ባንኖርም እኮ እግዚአብሔር በእያንዳንዳችን ውስጥ ያስቀመጠው እርሾ ስላለ እሱን በየትኛው መንገድ ውስጥ አድርጎ በሌላም ሰው እናት አባት የሌለው ሆኖ ተቸግሮ ማድጎ እኮ ግን መልካም ስብዕና ያላቸው ሰዎች እኮ አሉ እኮ
ፎርዛት ማተር ቤተሰብ ማተር ጎዳና ላይ ሁሉ አድርገው በጣም መልካም ስብዕና ያላቸው አሉ። ሁሉ ተበላሽ አይደለም። እግዚአብሔር በእያንዳንዳችን ውስጥ ዓላማ አለውና እኛ እስከምንችለው ማድረግ ነው። ያ ማድረግ የሚገባንን ግን በቸልታ ልናረግ አይገባንም የሚለውን በጣም መውሰድ አለብን። ሁለተኛው አሁን ዘመን ላይ እንግዲህ ላዩ መልካም የሚመስለውን ነገር ሁሉ መፈተሽ አለብን። ቅድም ሲነሳ እንደነበረው አለመታደል ሆኖ አሁን ላይ ዓለማችን ላይ በበጎ ስም የሚጠሩ ነገሮች በሙሉ በማር የተለወሰ ሬት ሆነዋል። ወይም ደግሞ በጭቃ ውስጥ ያለ ሾህ አይነት ነገር ሆነዋብኛል። ለኔ በሰብአዊነት ስም ኢሰብአዊነት ነው ዓለማችን ላይ የሚራመደው። በበጎነት ስም የሚደረጉ ነገሮች ተቃራኒ ናቸው እና አሁን ጥያቄ መጠየቅ አለብን። ማህበራዊ ነው የተባለው ግንኙነት ኦፍ ኮርስ ማህበረሰብ ከማህበረሰብ አንድ የሆነ ቢዝነስን ከሌላ ቢዝነስ ጋር ከመስራት አንፃር የተራራቀውን ሊያቀራርብ ይችላል። ቅድም መነሻ ላይ የተነሱት ጥቅሞች በቤተሰብ ደረጃ ግን በአካል እዛው ያለነውን ሰዎች እያራራቀን ነው ወይስ እያቀራረበን ነው? ተቃራኒ ውጤት እያመጣን ያለው ለራቀው ነገር ነው እንጂ ማህበራዊ ግንኙነቱ ከዘመናት በፊት ለተጠፋፋው ነው እንጂ አንድ ቤተሰብ ውስጥ ላለው ማህበራዊ ግንኙነት አይፈጥርም። ዋናው ማህበራዊ ህይወት እዚህ እያለ እንዴት አይነት ቨርቹዋል ማህበራዊ ህይወት ነው የሚፈጠረው? ስለዚህ ከስያሜዎቻቸው ጀምረን አንዳንድ ነገሮችን ኮንሺየስ መሆን አለብን። ሌላው እንግዲህ አለመታደል ሆኖ በተለይ እንደ ክርስቲያን ማሰብ ያለብን ወደድንም ጠላንም መራሩ እውነት የዘመን ፍጻሜ ላይ ነን ያለ ነው። አስቀድሞ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በደብረ ዘይት ተራራ ላይ ይዟቸው ወጥቶ እነሆ ከዓለም አስቀድሜ ለእናንተ በግልጽ ነገርኳችሁ ብሎ የነገራቸው የዘመኑ ፍጻሜ ምልክቶች እኮ በትክክል እየሆኑ ነው ያለው አይደል? ስለዚህ እዚህ አስጨናቂ ዘመን ላይ ሆነን አንዱ ከሚያስጨንቀን ነገር የልጆች ጉዳይ ነው። ማሳደጉ ቀላል አይደለም። ግን የምናሳድጋቸው መራር ያልኩት እሱን ነው በብዙ መጥፎ ነገሮች መካከል ሆነ። ስለዚህ አሁን የተሻለ መጥፎ ወደ መምረጥ ሁሉ ግዴታ ውስጥ እየገባን ያለ ነው። እንደው ይሄ መልአካዊ የሆነ ጠባይ እንዲይዙ አድርገን ፐርፌክት አድርገን ከዚህ ዓለም ክፋት ነገር ሳይሰሙብን እንዲህ ቅፍሽፍን አድርገን ልናሳድጋቸው አንችልም። የናፖሊዮን ሂል እናት ትንሽ ልጇ ምግብ ላይ መርዝ እያደረገች ተሰጠው ነበር ይባላል። ያው በኋላ ላይ ንጉስ እንደሚሆን የንጉስ ቤተሰብ ልጅ እንደሆነ ይታወቃልና በኋላም ላይ ብዙ ጠላቶች ተነስተውበት እሱ ሊያጠፉት ፈልገው ምግቡ ውስጥ በጣም ብዙ መርዝ እየቀላቀሉ ሰጥተውት እንግዲህ ሬዚስታንት ሆኖ አልፎታል ይባላል። ትንሽ ያለችው ልምምር ናት። ይሄ የዚህን ዓለም መጥፎነት እንዳይሰሙ በመከለል አይደለም አሁን እዚህ ዘመን ላይ ማሳደግ ያለብን። የክፋቱንም ጥግ ማወቅ ካለባቸው ሜቢ ከኛ ሊሆን ይችላል ማወቅ ያለባቸው። እኛ አስቀድመን ለልጆቻችን ስንነግር እንዲጠነቀቁና ያንኑ ተመሳሳይ ክፋት ነገር ሌላ ሰው ማር ለውሶ ሲነግራቸው አንድ አይነት አይደለም ውጤቱ አይደለ? ለምሳሌ እኩዮቻቸው ሄደን ተዝናንተን መጠጥን ጠጥተን እንመጣለን ብለው በጣም ያማረ ነገር አድርገው መጠጥን ከሚነግሯቸው ይልቅ እነሱ አምሮ ውስጥ እዛ ይሄ ለመጀመሪያ ጊዜ የምናውቀው ዕውቀት የልጅነት ዕውቀት ነው ይባላል። እንደው 40 80 ዓመት ላይ ደርሰን ሰምተነው ማናውቀው የመጀመሪያ ጊዜ ዕውቀት ከሰማ ነው የልጅነት ዕውቀት ነው ይባላል። ስታምፕ ነው የሚያደርገው። እኛ ግን አይ መጠጥ ብትጠጡ እንዲህ አይነት ጥቅም አለው እንዲህ አይነት ጉዳት አለው አምሮ እኮ አላቸው ከአምሮ ጠባይ ጋር ነው የተፈጠሩት። አመዛዝነው መወሰን እንዲችሉ ትንሽ ስፔስ መስጠት አለብንና እሱን ብናለማመድ። ሌላው በጥቅል ነው እንጂ ዛሬ ልጆችን ያነሳ ነው ገና ታዳጊ ወይም አፍላ እድሜ ላይ ያሉት መካከለኛ እድሜ ላይ ያሉት ወደ ወጣትነት እየተጠጉ ያሉትን በተመሳሳይ መንገድ አይደለም እናሳድገው። በጣም ልጅ እያሉ ሳታዊ በሆኑበት ዘመን ስናሳድግ የነበረበትን የኛም የወላጅነት ፓሬንቲንግ ስታይል አሁን 10ዎቹ እድሜ ውስጥ ገብተንም በተለይ ከ11 12 አካባቢ በኋላ በጣም አሁን ድሮ ጉርምስና የምንለው አሁን ወደዚህ መጥቷል እንደምታውቁት። እሱ እድሜ ላይ እንከተል የምንል ከሆነ ልጆቻችን ከእጃችን እናወጣለን። አንዳንዱ ነገር ለምሳሌ ወጣትነቱ አሁን ሴቶችም ወንዶችም ሆነ አልሰማም ማለት ቤት ማለት ሲጀምራቸው ካልተናነኩ ልንል አንችልም። የበለጠ ጥበበኛ መሆን የሚፈልገው እንደውም እዛ እድሜ ላይ ነው። አንዳንዱ አይቶ እንዳላዩ ማለፍ ሊፈልግ ይችላል። ኢንክሉዲንግ ሶሻል ሚዲያውን ለምሳሌ ድሮ አይቻልም ስንል ይሰማ የነበረ ልጅ አሁን እስኪ ምንም አታመጣም ብሎ ስልክ ቀጥምቶን ሁሉ ሊሄድ ይችላል። እነዚህ ቅድም ስላቸው የነበሩት በልጅና በወላጅ መካከል ያሉ ሪሌሽንሺፖች ይሄ ከስልክ አጠቃቀም ጋር ብቻ ሳይሆን አጠቃላይ ከጓደኝነት ጋር ከትምህርት ቤት መውጣት መግባታቸው አካባቢው ላይ ያላቸው የሌሎችንም ጉዳዮች ሁሉ የሚመለከት ስለሆነ እንደዛ ነው። ይሄን ሁሉ ማስተዋል ይፈልጋልና እቺ ሶሻል ሚዲያ የምትባለው ቢሆንም ርዕሰ ጉዳያችን ግን እሱ በጣም ብዙ ነገሮችን የሚነካካ ወይም ደግሞ እርስ በርስ የተሳሰረ መሆኑን
በደንብ ማጤን ያስፈልጋል። ከዛ በተረፈ እንደ ወላጅ እንግዲህ የእግዚአብሔር ድርሻ ናቸው ብለን በተነጋገርነው መሰረት ተግቶ አብዝቶ መጸለይ ነው። እግዚአብሔር አምላክ ሆይ እኔም የወላጅነት ግዴታዬን እንድወጣ አንተም በእነዚህ ልጆች ውስጥ ያሰብከውን መክሊታቸውን የሰጣቸውን ያንን ተጠቅመው የሚያተርፉ እንዲሆኑ ለመንግስተ ሰማይ ዜግነታቸውን ይዘው እንዲተርፉ እኔን ይሄንን ኃይልና ብርታቱን ስጣይ ብሎ መጸለይም ሳያቋርጡ ዘወትር መትጋት ይፈልጋል። አሁን ዛሬ ጥሩ ናቸው ማለት ነገ ድንገት የማይሆን መጥፎ ጓደኛ ገጥሞ ወዴት እንደሚወስዳቸው አናቅምና እስከዛ ድረስ መሄድ ነው። ከዛ ውጭ እንግዲህ እኔ ስለ ዲጂታል ቴክኖሎጂ ስለሆነ እያወራን ያለ ነው። ሳምሃው የመጨረሻ ሐሳብ የሚሆነው ልጆቻችንን መሰለል አለብን። ዝም ብሎ በየዋህነት ብቻ አይደለም። አንዳንድ ወላጆች ቱ ዘ ኤክስተንት ልጆቻቸውን በጣም ስጋት ስለሚሰማቸው ሳያውቁ ልብሳቸው ውስጥ ቦርሳቸው ውስጥ ጂፒኤስ እስከ ማስቀመጥ የሚደርሱ አሉ። እንግዲህ ከስጋታቸውና ከጭንቀታቸው የተነሳ ነው። እዛ ደረጃ እንድረስ ማለት አይደለም፣ ግን ድንገት ለምሳሌ አሁን ከ8ኛ ክፍል በላይ ያሉ ልጆች ከሆኑ በተቻለ መጠን በእኛ እንዲጠቀሙ ለማድረግ ብንሞክር ጥሩ ነው። አሁን 8ኛ ክፍል ደረሰ ተብሎ አርሊም ቃል የሚገቡ ወላጆች አሉ። በነገራችን 8ኛ ክፍል ስገባ በቃ ስልኩን እገዛልሃለሁ ብለው እነሱ ደግሞ ያችን ቀን ነው በጉጉት የሚጠብቋት የሚያደርጓሉ። እንግዲህ ከዛ ፊት ያዘጋጁ 6ኛ ክፍል ራሱ ሚኒስትሪ ተፈትነው ጌት ቱጌዘር ነበራቸው። አሁን ያሳለፍነው ማክሰኞ ብዙ ቤት ውስጥ ስልክ ይዘን ሄደን እዛ ያለውን ነገር ከጓደኞቻችን ጋር ስለሆነ ይዘን ሄደን እንደ ልባችን ተጠቅመን እንመጣለን የሚል ጦርነት ተነስቷል። ጦርነት ከተነሳባቸው ቤቶች አንዱ እኔ ነኝ። የችግሩ ሰለባ ነኝ እኔ። እንግዲህ ሌሎች ተመልካች ቤተሰቦችም ይህን በቃ የደረሰባቸውን ሊያነሱ ይችላሉ። እኔ አልሰጠሁም። ወቅቱም አይደለም እድሜውም አይደለም። መሄድ አይደለ ሂድ ተጫወት፣ ዝለል፣ ከጓደኞች ጋር የፈለጋችሁትን ጨዋታ ተጫወቱ፣ እንደዛ አድርገህ ተመለስ፣ ስልክ አይሰራም ብዬ ከልክያለሁ። ስተት ነው ምናምን የሚል ደግሞ ቤተሰብ ይኖር ይሆናል፣ ግን እኔ አድርጌዋለሁ። ማድረግ አለብን፣ የውሳኔ ሰዎች መሆን አለ። አሁን ከጓደኞች ያነስኩኝ እነሱ ሁሉም ይዘው ሌሎቹ ፈቅደው አይነት ነገር ውስጥ ነው የሚገቡት። ግን አንዳንድ ነገሮችን አሁን ባይገባቸው ለነሱ ጥቅም የሆነን ነገር መከልከል አለብን። ቅዱስ ዳዊት ጠላቶች ለክፉ ያደረጉብኝን አምላኬ ለበጎ አረገልኝ ይላል። እንደው በክፉ የታሰበውን እንኳን እንደዛ የሚመልስ ነው። በዛ አምሯቸው እኛን እንደ ጠላት እንደ ክፉ አድራጊ እንኳን እየቆጠሩን ቢሆን ሲያድጉ ይገባቸዋል። የሆነ ጊዜ ላይ ያው እነሱ እዛ ጫማ ላይ እንግዲህ ሲቆሙ ሊሆን ይችላልና የግድ ነው ማድረግ ያለብንን ነገር መራር ነገሮች እንደዛ ነው። አይ ቲንክ እግዚአብሔር የሚወደውን ነው የሚቀጣው የሚለው ሐሳብ ወላጅ ስንሆን ነው የሚገባን አይደል? ልጅን እንደ መቅጣት ከባድ ነገር የለም። ስንቀጣቸው ውስጣችን እየተንሰፈሰፈ ነው፣ ግን የግድ መቅጣት አለብን። ቢኮዝ ካልቀጣናቸው ነገ ከነገ ወዲያ ወደ ተበላሸ ነገር ውስጥ ሊገቡብን ነው። ስለዚህ ከኋላ ሆኖ ማየት ይፈልጋል። ጓደኞቻቸው እነማን ናቸው? ምን አይነት ቱሎችን ነው የሚጠቀሙት? ኢቨን አንዳንድ ጊዜ አይተን እንዳላየን በነፃነት ብንሰጣቸው የትርቀት ድረስ ነው የሚሄዱት አይደለ? ሁሌ በመከልከል ብቻ አይደለም። እስኪ ቸልተኛ መስለን ብናያቸው እንዴት ነው የሚጠቀሙ? አጠቃቀም ስልታቸው ምን ይመስል? ከዛሬ እነሱ ላይ ኢንቨስት ያደረኩት የነገርኳቸውን ነገር እየሰሙኝ ነው ወይ የሚለውን ሁሉ መፈተሽ ይፈልጋልና አንድ ወጥ መንገድ ብቻ የሚባል ነገር የለውም። ትክክለኛው አፕሮች ልጆቻቸው ላይ እስኪሰራ ድረስ ይሄንንም ያንንም የተለያየ ቴክኒኮች መሞከር ይፈልጋል። ምክንያቱም ልጅን እንደማሳደግ ውድ ነገር የለም ያውም በዚህ ዘመን ላይ። ስለዚህ በጣም ይሄ በወላጅና በልጆች መካከል ያለው ቦንዴጅ ማጠንከር የሚቻልበት ነገር ላይ ሴንተሩ እሱን አድርጎ ቅድም እንዳልነው ንቁ አስተዋይ ቤተሰብ ሆነን ድክመታችንንም አካባቢያችንንም የልጆቻችንንም ሁኔታ ፍላጎታችንን ብቻ ዙሪያ ገባውን እያስተዋል እምንሄድ መሆን መቻል አለብን። በዛ መንገድ ብቻ ነው ልጆቻችንን መታደግ የምንችለው። ባይሆን እንኳን ነግረነው ድንገት አልሰማም የሚል ልጅ እንኳን ቢያጋጥም እኛ በእግዚአብሔር በሰውም በህሊናችንም ፊት ከተጠያቂነት ነፃ መሆን መቻል አለብን። የምንችለው ሞክረን ሌላውን አሳልፎ ለእግዚአብሔር መስጠቱ የተሻለ ነው ብዬ አምናለሁ። ስለነበረን ቆይታ፣ ስለሰጣችሁን ወርቅ ጊዜ፣ ስላካፈላችሁን መሰረታዊ ዕውቀት እጅግ አድርጌ በተመልካቾቼ ስም አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜ ጤና አብዝቶ ያድልልኝ። እጅግ አድርጌ ነው የማመሰግነው። እኛም እናመሰግናለን። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የተከታተላችሁ ተመልካቾቻችን ዛሬ በልዩ መርሃ ግብር ቆይታ ያደረግነው ቤተሰባዊ ሕይወትና የማህበራዊ ሚዲያ አጠቃቀም ምን ይምሰል በሚለው ርዕሰ ጉዳይ ላይ ነው። ብዙ ጠቃሚ ነገሮችን እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በእግዚአብሔር ቃል
ነገር ሁሉ በልክ ይሁን ተብሏልና አባታችንም እንዳሰመሩበት ነገር ሁሉ በልክ ይሁን። ወላጆች ነገራችን ሁሉ በልክ ይሁን። ልጆቻችን የምናሳድግበት መንገድም የተቀደሰና የተባረከ እንዲሆን ፍሬዎቻችን ነገ የማያስጠይቁን እንዲሆን ዋጋ እንክፈል። ነገርን ሁሉ በልክ እናድርግ። እርግጥ ነው ማህበራዊ ሚዲያ ቴክኖሎጂ ከህይወት ጋር የሚቀጥል ጉዳይ ነው። ራሳችንን እናንቃ፣ ራሳችንን እናብቃ። ከዛ ውጭ ደግሞ ለእግዚአብሔር አሳልፈን እንስጥ መልእክታችን ነው። የዛሬውን ቆይታ በዚሁ አጠናቀቅን። ሳምንት በሌላ መርሃ ግብር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም።